መንግስት ከምርጫ በፊት በርካታ ቤቶችን ገንብቶ ሊያስተላልፍ ውሳኔ አሳልፈዋል። ከቤቶች ግንባታ ጋር በተያያዘ መንግስት ይቅርታ ጠይቀዋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት ከምርጫ በፊት በርካታ ቤቶችን ገንብቶ ሊያስተላልፍ ውሳኔ አሳልፈዋል። ከቤቶች ግንባታ ጋር በተያያዘ መንግስት ይቅርታ ጠይቋል። ጠቅላይ ሚኒስትር አብይ አህመድ ከከፍተኛ አመራሮች ጋር የገጠር ኮሪደር ስራዎች ላይ ባደረጉት ውይይት ከፍተኛ የቤት ችግር ስላለ እሱን ለመቅረፍ እየተሰራ ነው ብለዋል። የቤት ችግርን ከመቅረፍ ባለፈ የዜጎችን ኑሮ የሚያዘመን አሰራር መተግበር እንደሚያስፈልግም ተናግረዋል። መንግስት በሚቀጥሉት ዓመታት ከ1.5 ሚሊዮን ያላነሱ ቤቶች ችን ለመገንባት እቅድ ማስቀመጡን የጠቀሱት ጠቅላይ ሚኒስትሩ ይህም በአዲስ አበባ ብቻ ሳይሆን በክልሎችም ጭምር የሚተገበር መሆኑን አመልክተዋል። በዘርፉ ያለውን አቅም ለማጎልበት የስሪዲ ቤት አገነባብ ቴክኖሎጂን ወደ ኢትዮጵያ ለማምጣት እየተሰራ መሆኑንም አንስተዋል። በአነስተኛ ወጪ ከአካባቢ በሚገኙ ግብዓቶች የተሻለ መኖሪያ ለመገንባት የሚደረገው ጥረት ለገጠሩ ማህበረሰብ ትልቅ አስተዋጽኦ እንዳለው ጠቁመዋል። በአጭር ጊዜ ውስጥ በሀገር ደረጃ ትልቅ ውጤት ለማምጣትና የዜጎችን የቤት ችግር ለመቅረፍ በትኩረት እየተሰራ መሆኑንም ጠቅላይ ሚኒስትሩ ገልጸዋል። በስልጤ ዞን ከወረዳ እስከ ፓርላማ ገዢውን ፓርቲ ወክለው የተመረጡ ተወካዮች በጥቂት ወራት ውስጥ እያንዳንዳቸው 10 ቤት ለህዝቡ ካልገነቡ በመጪው ምርጫ የአካባቢው ሰው ድምፅ እንዳይሰጣቸው ጠቅላይ ሚኒስትሩ አሳስበዋል። የኢትዮጵያ መንግስት በከተሞች ከሚያከናውነው የኮሪደር ልማት በተጨማሪ በገጠርም ተመሳሳይ ፕሮጀክቶች መጀመሩን ጠቅላይ ሚኒስትሩ ያስታወቁት ልክ የዛሬ ዓመት ገደማ ነበር። ጠቅላይ ሚኒስትሩ በገጠር ኮሪደር የመኖሪያ ቤትና ተያያዥ መሰረተ ልማት የሚገነቡባቸውን በማዕከላዊ ኢትዮጵያ ክልል የሚገኙ 4 ዞኖችን ባለፉት ቀናት ተዘዋውረው ጎብኝተዋል። በቅድሚያ በጎበኟቸው ሀላባና ከምባታ ዞኖች የተሰሩ ቤቶችን ከመረቁ በኋላም ሁለቱ ዞኖች እያንዳንዳቸው 100 ቤቶችን እንዲሰሩ ትዕዛዝ አስተላልፈዋል። ይህ ትዕዛዝ በየዋህነትና በስህተት የተላለፈ እንደነበር የጠቀሱት ጠቅላይ ሚኒስትሩ ካለማወቅ ነው፣ ይቅርታ ይደረግልኝ ሲሉ ተደምጠዋል። ሁለቱ ዞኖች እንዲገነቡ የታዘዙት የቤት ብዛት ለስልጤና ሀዲያ አይሰራም ያሉት አብይ እያንዳንዱ ዞን በትንሹ 1000 ቤት ካልሰራ እኔ ወደዚህ ተመልሼ አልመጣም ሲሉ ለአካባቢው ባለስልጣናት የቤት ስራ ሰጠዋል። ጠቅላይ ሚኒስትሩ ለስልጤ ዞን ዋና አስተዳዳሪ አቶ ዘይኔ ቢልካ 1000 ቤት በአንድ ወር ከጨረስክ በአንድ ወር እንመጣለን፣ በ2 ወር ከጨረስክ ደግሞ በ2 ወር እንመጣለን፣ በ6 ወር ከጨረስክ በ6 ወር እንመጣለን ሲሉ መልእክት አስተላልፈዋል። አብይ ከዞኑ አስተዳዳሪ ጋር በነበራቸው ንግግር በስልጤ ዞን ብቻ በወረዳ በዞን በክልልና በፌዴራል ምክር ቤቶች 80 የሚጠጉ ተመራጮች መኖራቸውን እንደተገነዘቡ ጠቅሰው እነዚህ ተወካዮች እያንዳንዳቸው 10 ቤት ቢገነቡ በድምሩ 800 ቤቶች በአካባቢው እንደሚኖሩ አስገንዝበዋል። ተወካዮቹ ቤቶቹን ከመጪው ምርጫ በፊት ገንብተው ማጠናቀቅ እንደሚገባቸውም አመልክተዋል። እኔ ለስልጤ እህትና ወንድሞቼ ማስተላለፍ የምፈልገው እነዚህ 80 ሰዎች ቢያንስ 10 ቤት ካልገነቡ በሚቀጥለው ምርጫ አትምረጧቸው፣ ያልሰራ ሰው መመረጥ የለበትም፣ ዝም ብሎ እያወራ ምርጫ የሚባል ነገር የለም ሲሉ ጠቅላይ ሚኒስትሩ የአካባቢው ነዋሪዎች እነማንን መምረጥ እንደሚገባቸው ጥቆማ ሰጠዋል። ቤቶቹ ከተገነቡ በኋላ ደረታችንን ነፍተን ሰራንልህ ብለን ነው እኛ ወደ ምርጫ የምንቀርበው እንጂ ገና ተስፋ ሰጠን ከመረጥከኝ በኋላ እናደርግልሃለን እያለን ከሆነ መቼም አንለወጥም ሲሉ ጠቅላይ ሚኒስትሩ ለባለስልጣናቱ ተናግረዋል። ጠቅላይ ሚኒስትሩ በውይይቱ ላይ የሰጡት ትዕዛዝ በስልጤ አካባቢ የተወለዱ በየትኛውም ደረጃ ያሉ አመራሮችን የሚመለከት እንደሆነ ገልጸዋል። ሆኖም የዞኑ ተመራጮችም ሆኑ የመንግስት ባለስልጣናት ቤቶቹን ለመገንባት የሚያስፈልጋቸውን ገንዘብ እንዴት መሸፈን እንዳለባቸው ጠቅላይ ሚኒስትሩ አላብራሩም። በውይይቱ ላይ የስልጤ ዞን ተወላጆች የሆኑት የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሬድዋን ሁሴንና የስራና ክህሎት ሚኒስትሯ ሙፈሪያት ካሚል ትዕዛዙን አዳምጠዋል። አብይ በገጠር ኮሪደር ልማት የመኖሪያ ቤት ግንባታ በዞኖች መካከል ውድድር ያስፈልጋል የሚል እምነታቸውንም በውይይቱ ላይ አንጸባርቀዋል። ጠቅላይ ሚኒስትሩ እንዴት ስልጤ ከሀዲያ ያንሳል? እንዴት ሀዲያ ከከምባታ ያንሳል? እንዴትስ ከምባታ ከሀላባ ያንሳል? በማለትም አንዳቸው ከሌላቸው መፎካከር እንዳለባቸው ተናግረዋል። መንግስታቸው ከ1.5 ሚሊዮን ያላነሱ ቤቶችን ለመገንባት ማቀዱን ያስታወሱት ጠቅላይ ሚኒስትሩ ይህ ማለት አዲስ አበባ ላይ ብቻ የሚገነባ አይደለም፣ የእናንተን ስራ ጨምሮ ነው። በየቀበሌው በየሰፈሩ የምንሰራቸው ቤቶች ናቸው ተደምረው በሀገር ደረጃ ያንን ውጤት የሚያመጡት ሲሉ አስገንዝበዋል።